ሩቲ ልጇን ተቀበለች። አብርሽ አለቀሰ። ልጄን አሳድገዋለሁ ብሎ ፎክሮ ነበር። አንድ ቀን ልጁስ እንዴት ከአብርሽ ጋር አደረ እንዴ? ሩቲዬ እንዴት አስቻለች ግን? የምር እንዴት አስቻለች ማለት ነው? እንዴት ነው ልጁ ከአብርሽ ጋር አንድ ቀን ሊያድር የቻለው? እንዴት ከሄርሜላ ጋር ሊያድር ቻለ ልጁ ማለት ነው? ይሄን ብቻ ነው እኔ ማወቅ የምፈልገው። እንዴት ፈቀድሽ ማለት ነው? እና ሩቲዬ እንግዲህ ትላንት ልጇን ለመውሰድ ወደ ሩም ሄዳ ነበረ። ሄርሜላም ትላንት አፏ ዘግታ ነበረ። ሩቲ ተናዳ እዛው እንዳታጋጫት ፈርታ ይመስለኛል ዝም ነበር ያለችው። አንተ ግን ጤነኛ ነው ወይ? እኔ ከመጣው ጀምሮ ምንም ትክክል አይደለህም፣ ደህና ነው ወይ ብላ ራሷ ጤንነቱን እየተጠራጠረች ነበረ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ እየተመሰገነ ያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ቤት አዲስ ሲሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቁኝ ሩትዬ እንግዲህ ልጇን ተቀብላለች። ልጇን ለመቀበል ሩም ድረስ ሄዳ ነበረ። አብራ እንግዲህ የሚያሳየው አክት ጥሩ አልነበረም። ምን ሆነሃል? አማዋል እንዴ? ጸበል የሚወስድ ሰው ያስፈልግሃል። ደህና አትመስለኝም፣ አይምሮክ ተነክተዋል ብሎ ሁሉም ግራ ተጋብቶ ሄርሜላም ሩትዬም አቤል የሚባለው ጫታምም እንግዲህ ግራ ተጋብቶ እንትን እያሉ ነበር። እና ትላንት ደግሞ ሩሙን ልጁ ያለበት ቦታ የተናገረው አቤል ነው። እንግዲህ ያው አሁን ደግሞ ተገልብጧል መሰለኝ ወደ ሩትዬ። የሆነ ነገር ጥቅም እያገኘ አይደለም ይመስለኛል ከአብራም ማለት ነው። ምክንያቱም አብራም አሁን ደህና አይደለም። ደህና ሰው እንደዚህ ይሆናል እንዲያነጋገሩ ምን ዝም ብሎ ይስቃል ምናምን፣ ሰው ሲሪየስ ነገር እያወራ እሱ ይስቃልና ደህና አይመስለኝም። ያው በሃይማኖቱ ብትወስዱ ጥሩ ይመስለኛል። ሄርሜላም ሩቲ ልጇን በመውሰዷ ደስ ብሏታል። ምክንያቱም ልጁ ገና ሕፃን ነው እያለች